ሰላም ተመልካቾቻችን እንደምን ሰንብታችኋል? ይሄ በየሳምንቱ ወደ እናንተ የሚቀርበው የምግብ ፕሮግራማችን ነው። በዚህ ክፍል ደግሞ በተለየ መንገድ ለህፃናት ማለትም ከ6 ወር ጀምሮ ላሉ ህፃናት የሚዘጋጅ የምግብ ፕሮግራም ይሆናል ማለት ነው። እንግዲህ ልጆች የእግዚአብሔር ስጦታዎች ናቸው። እነዚህን ደግሞ ኃላፊነት ለተሰጠን እኛ እናቶች ደግሞ በኃላፊነት ከእግዚአብሔር የምንቀበለው ትልቅ ኃላፊነት ነው የሚሆነው ማለት ነው። እንግዲህ ልጅ ሲጀምር ከእርግዝና ነው የሚጀምረው እና አንድ እናት ከልክ ስታረግዝ ያንን እንክብካቤ ትጀምራለች። ለራሷም ለልጁም የሚሆን ጤናማ ምግቦችን በመመገብ ያንን ስቴፕ ትጀምራለች ማለት ነው። ዛሬ የመረጥኩት እንግዲህ ለልጆች ማስጀመሪያ ምግብ ስኳር ድንች ይሆናል ማለት ነው። ልጆች ምግብ መጀመሪያ ያለባቸው ልክ 6 ወር ሲሆኑ ማለት ነው ምልክቶች ያሳያሉ። አንደኛው አንድ ልጅ ምግብ ለመጀመር ራሱን ችሎ መቀመጥ ይኖርበታል። ሁለተኛ ደግሞ አዋቂዎች በሚበሉበት ጊዜ የፍላጎት ያሳያሉ፣ የመዋጥ የመጎምጀት፣ አንዳንዴ ደግሞ መያዝም አምጡ ማለት ምልክት ያሳያሉ ማለት ነው። ልጆች እስከ 6 ወር የእናት ጡት ብቻ እንዲወስዱ ይመከራል። የእናት ጡት ወተት ለልጆች በቂ ሁሉንም ነገር የያዘ በቂ ተመጣጣኝ ምግብ ነው ብለን መውሰድ እንችላለን ማለት ነው። እናቶች ብዙ ጊዜ እኔም ያለፍኩበት ኤክስፒሪየንስ ነው። ልጆቻችን ልክ ለምግብ ሲደርሱ ምን ምግብ መስጠት አለብን፣ መቼ፣ እንዴት፣ ይበቃቸዋል ወይ፣ ተመጣጣኝ ምግብ እንዴት ነው ብሎ የሚያስጨንቀን ነገር ነው ማለት ነው። ስለዚህ እኔም ካለፍኩበት ኤክስፒሪየንስ ለእናንተ የሚጠቅም ነገር እኔም የጠቀመኝን ነገር ሼር አድርጋችኋለሁ ማለት ነው። ልጆች እስከ 1 ዓመት የተለያዩ ምግቦችን ማስለመድ ይኖርብናል። ፍሩት፣ ቬጂቴብል እና ጥራጥሬ ነገሮችን እንዲለምዱ ያስፈልጋቸዋል ማለት ነው። ስለዚህ እነዚህን ስቴፖች እንግዲህ በተለያዩ ቪዲዮዎች አብረን የምንመለከት ይሆናል። እንግዲህ ዛሬ ቅድም እንዳልኳችሁ የምንጀምረው ከስኳር ድንች ነው ማለት ነው። ስኳር ድንች የተለያዩ ጥቅሞች አሉት። ቫይታሚኖች አሉት፣ ፋይበር አለው እና ደግሞ ለልጆች ለመፈጨት ኢዚ ምግብ ነው ማለት ነው። ልጆች ምግብ ስንሰራ ሁልጊዜ በንጽህና መሆን ይኖርበታል። እጃችንን እቆቻችንን ሁልጊዜ በንጽህና መጠበቅ ይኖርብናል ማለት ነው። ስለዚህ ስኳር ድንቼን አጥባለሁ። ሌሎቹን እቃዎችን ቀድሜ አጥቤ አዘገጃጅቻለሁ። ስለዚህ ካጠብኩ በኋላ በሁለት አይነት መንገድ መስራት እንችላለን። አንደኛው ከነ ልጣጩ መቀቀል እንችላለን። ሁለተኛው ደግሞ ልጠን ስቲም ማድረግ እንችላለን። ያው ስቲም ማድረጉ ምንድነው የሚጠቅመው? ብዙ ኒውትሪየንቶቹ እንዳይሄዱ ያደርጉብናል። ስለዚህ ስቲም ስናረግ አንድ ያው ስቲመር አለ። ስቲመር የሌለን ግን ብዙ ጊዜ ላይኖረን ይችላል። እንደዚህ አይነት ማጥለያዎችን እናረግና ውሃ በብረት ድስት ጥደን አሳያችኋለሁ። ስኳር ድንቹን እዚህ ላይ አድርገን ስቲም ማድረግ እንችላለን ማለት ነው። ስኳር ድንቼን እልጣለሁ። ያው እንዳልኳችሁ እናንተ ሳትልጡ መቀቀል ትችላላችሁ። ይሄኛው ትንሽ ያፈጥናል። ያው ልጆች መጀመሪያ ምግብ ስናስጀምራቸው ያው ሙሉ ምግቡን ይበላሉ ማለት አይደለም። ስቲል የመጀመሪያ ምርጫ ለልጆች 6 ወር ላይ የእናት ጡት ወተት ነው ወይም ደግሞ ያው ፎርሙላ ወተት ይሆናል ማለት ነው። ስለዚህ ያው ወላጆች አልበላልኝም ብላችሁ መጨነቅ አይኖርባችሁም። ስቲል ወተት ከጠቡ ምንም ማለት አይደለም ማለት ነው። ያው ይበላሉ 6 ወር ላይ ሲባል ቅምሻ ነው እንጂ የእውነት ምግቡን ይመገባሉ ማለት አይደለም። ስለዚህ እሱን እያሰባችሁ ምግብ ስትሰጡ ማለት ነው። እና አንድ እናት ያው ምግብ ስታስጀምር ለልጇ ያው ከተለያዩ ነገሮች ማንበብ፣ ቪዲዮዎችን መመልከት፣ እንደ ደግሞ ኤክስፒሪየንስ ካላቸው ሰዎች ደግሞ ኤክስፒሪየንስ መውሰድ ጥሩ ልምድ ነው። ስለዚህ ስኳር ድንቻችንን ከላጥም በኋላ ድጋሜ እናጥባለን። ከዛ እንከታትፍና ስለዚህ በደንብ አድርገን እንከትፋለን። ያው ለመጀመሪያ ጊዜ ሙሉ ስኳር ድንች አይጨርሱም። ብዙ አታብዙ።
ያው ወይ ራሳችሁ ትመገቡታላችሁ። እንደዚህ ከከተፍን በኋላ እቺን አጥብና ዝች ላይ ያስቀምጣለሁ። ይሄስ በስቲም በማድረግ ማለት ነው። ውሃ ብረት ድስታችን ላይ እንጨምራለን። ስለዚህ ውሃችንን እንጥዳለን። ውሃችን ሲፈላለን ያዘጋጀነውን ስኳር ድንች ከሚተርፍ እችንም ልጨምራት እኔ ምንም አይነት ጣፋጭ መጨመር አይጠበቅብንም የልጆች ምግብ ላይ ምክንያቱም ስኳርም ሆነ ጨው ከአንድ አመት በታች ላሉ ልጆች አይመከርም። ስለዚህ ምንም አይነት ማጣፈጫ አንጠቀምም ማለት ነው። ከዛ ውሃችን ሲፈላ ስቲም ያልኳችሁ አንደኛው መንገድ እንደዚህ ነው። በማጥለያ እንደዚህ እናደርግና እንከድነዋለን ማለት ነው። ከዛ ስቲሙ ራሱ ስኳር ድንቹን በደንብ ያበስለዋል። ስለዚህ መብሰሉን የምናውቀው አውጥተን እንደዚህ ስናደርገው በደንብ ለልጆች እንዲበላ የበሰለ ሲሆን እናወጣዋለን ማለት ነው። የልጆች ምግብ መጀመሪያ ስንሰጣቸው የተፈጨ ወይ በጁስ መፍጫ በደንብ የተፈጨ ቀጠን ያለ መሆን አለበት። ምክንያቱም አንድ ልጅ የለመደው የእናት ጡት ስለሆነ የእናት ጡት ደግሞ ወተት እንደምናውቀው ቀጭን ነው። ስለዚህ መጀመሪያ ምግብ ስንሰጣቸው ቀጭን መሆን አለበት ማለት ነው። ወፈር ባለ ምግብ መጀመር አይመከርም። ስለዚህ ቀጠን አድርገን ለመጀመሪያ ጊዜ እንሰጣቸዋለን ማለት ነው። ለመጀመሪያ ጊዜ ስንሰጥ አንድ ሲኒ አርገን ነው የምንሞክራቸው። አንድ ሲኒ ይጨርሳሉ ማለት አይደለም። በሻይ ማንኪያ 1-2 ጎረሰ ማለት ልጅ በቃ በላ ማለት ነውና አልበላም ብላችሁ እንዳትጨነቁ። አንድ ማንኪያዋንም ከቀመሰ በቃ በቂው ነው ለመጀመሪያ ጊዜ ማለት ነው። እሺ ስኳር ድንቼ እንግዲህ በስሎልኛል። ያው እንዲህ ስንነካው በቃ ራሱ ይፈጫል። ስለዚህ እናወጣና ሲቀዘቅዝልን ጁስ መፍጫ ያላችሁ ሰዎች በጁስ መፍጫ መፍጨት ትችላላችሁ። የተለያዩ መፍጫዎች አሉ፣ እነሱ መጠቀም ትችላላችሁ። እሱ የሌላችሁ ደግሞ እንደዚህ አይነት በእጅ መፍጨት የሚቻልበት እቃ አለ። ይሄም ደግሞ የሌለው ሰው በእንደዚህ አይነት እቃ ላይ በሹካ እናረግና እንዳልኳችሁ ያው ለመጀመሪያ ጊዜ በጣም አንድ ማንኪያ ነው የሚጎርሱለት። ስለዚህ ትንሽ ነገር ነው ማዘጋጀት ያለብን። እንደዚህ እናረግና በሹካ በደንብ እንፈጨዋለን ማለት ነው። በደንብ መላም አለበት፣ ምክንያቱም ለመጀመሪያ ጊዜ ስለሆነ የምንሰጣቸው እንደናጡት ቀጠን ያለ ነገር ነው መስጠት ያለብን። ማቅጠኛ ትንሿ መጠቀም እንችላለን። ከተቻለ ግን የናጡት ወተት ትንሽ አለብ አድርገን ብንጨምርበት ሞር ቴስቱንም የእናት ጡት ወተት ስለሚያውቁት አዲስ አይሆንባቸው። ካልተቻለ ግን ትንሽ ውሃ አድርገን ማቅጠን እንችላለን ማለት ነው። ማቅጠኛ ፈልቶ የቀዘቀዘ ውሃ ብንጠቀም ይመከራል። ካልሆነ የታሸገ ውሃ መጠቀም እንችላለን። ስለዚህ እንደዚህ ያረጋግን በደንብ እናቀጥነዋለን። ያው ከፍ እያሉ ሲሄዱ ወፈር እያደረግን እንሄዳለን። አሁን ለመጀመሪያ ገና 6 ወር ለሆነ ልጅ ነው እያሳየዋችሁ ያለሁት። ስለዚህ ለነሱ በጣም መቅጠና ይኖርበታል። ሹካችንን እንግዲህ በደንብ እንደዚህ ያረጋግን የቀረ ካለ በደንብ እንፈጨዋለን ማለት ነው።
እንደዚህ አድርገን አዘጋጅተን እንግዲህ ልጆቻችንን ካዘጋጀን በኋላ እናቀምሳቸዋለን። እንዳልኳችሁ የመጀመሪያ ምግብ ሲሆን 1 ማንኪያ 2 ማንኪያ ከወሰዱልን በቂ ነው። በደንብ አይመገቡም። ለቅምሻ ያህል ቴስት እንዲያውቁ ያህል ነው የምንሰጣቸው። ስለዚህ በልተዋል አልበሉም ብላችሁ አትጨነቁ። እምቢ ካሏችሁ ደግሞ የሚቀጥለው ቀን ድጋሜ ይሄንኑ ምግብ እንቀጥላለን ማለት ነው። እንግዲህ ስለ ምግብ አለርጂ የሚቀጥለው ቪዲዮ ላይ ነግራችኋለሁ። ልጆቻችንን እንዴት ነው የተለያዩ ምግብ አለርጂ ያለባቸው የለባቸውም የሚለውን እንዴት መሞከር እንዳለብን የሚቀጥለው ቪዲዮ ላይ መነግራችሁ ይሆናል። እንግዲህ ለዛሬ ይሄው ስኳር ድንቻችን እንደዚህ ተዘጋጅቷል ማለት ነው። እንግዲህ የሚቀጥለው ቪዲዮ ላይ እስከምንገናኝ ሰላም ሁኑ።